ሰዎች እናንተ ላይ መተት ሊያሰሩባችሁ ሲፈልጉ ህይወታችሁን ሊያበላሹ ሊጎዷችሁ መተት የሚባል ቆሻሻ ነገር ሊያሰሩባችሁ ሲፈልጉ ከሚጠይቋችሁ ጥያቄዎች ውስጥ 8ቱን የሆነ ሰውዬ ሲል ሰምቼ ነው ልንገራችሁ። አንደኛ ጸጉርህን ልንካው፣ ጸጉርሽን ልንካው ካሉ እንዳታስነኩ። ሰላም ውድ የተሙዳናት ሚዲያ ቤተሰቦቼ እንደምን ቆያችሁ፣ እንደምን አረፈዳችሁ። ዛሬም እንግዲህ እንዲሁ እንደተለመደው በአዲስ ቪዲዮ መጥቻለሁ። ቀጥታ ወደ ቪዲዮ ወስዳችኋለሁ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሁሉም ሰው እንዲዳረስ የበኩላችሁን እንድትወጡ በአክብሮት እጠይቃለሁ። ቀጥታ ወደ ቪዲዮአችን። ሰዎች እናንተ ላይ መተት ሊያሰሩባችሁ ሲፈልጉ ህይወታችሁን ሊያበላሹ ሊጎዷችሁ መተት የሚባል ቆሻሻ ነገር ሊያሰሩባችሁ ሲፈልጉ ከሚጠይቋችሁ ጥያቄዎች ውስጥ 8ቱን የሆነ ሰውዬ ሲል ሰምቼ ነው ልንገራችሁ። አንደኛ ጸጉርህን ልንካው፣ ጸጉርሽን ልንካው ካሉ እንዳታስነኩ። ሁለተኛ ፎቶአችሁን ፈልገን ነው የቅርብ ጊዜ ፎቶአችሁን ማስታወሻ ፈልገን ጉርድ ፎቶ ካሏችሁ ህይወታችሁን ሊጎርዱት ነው እንዳትሰጡ። ሶስተኛ የሚያስፈራችሁ ነገር ምንድነው ብለው ከጠየቋችሁ እናንተ ነው የምታስፈሩን በሏቸው። የሚያስፈራችሁ ነገር እንኳን ቢኖር እንዳትነግሯቸው። አራተኛ የወደፊት ህልማችሁ ምንድነው ካሏችሁ መቼም እኛ ህልመኞች ነን፣ ማንቀባጠረው ህልም የለም፣ እኛ ህልማችን ከናንተ መራቅ ነው በሏችሁ። ህልማችሁን እንዳትናገሩ። አምስተኛ የት ነው የተወለዳችሁት፣ የተወለዳችሁበት ቦታ፣ ቀኑ፣ ሰዓቱ ብለው ከጠየቋችሁ እናንተ አዋላጅ ነርስ ናችሁ በሏችሁ፣ እንዳትናገሩ። ስድስተኛ ስማችሁን ሙሉ ስማችሁን ከናባት ከናያታችሁ የሚጠይቋችሁ ከሆነ የእናታችሁን ስም ከጠየቋችሁ የክርስትና ስም ምናምን ከጠየቋችሁ መዘጋጃ ነው የምትሰሩት እናንተ ቀበሌያን በሏቸው፣ እንዳትናገሩ። ሰባተኛ ልንጠይቃችሁ ፈልገን አድራሻችሁ የት ነው፣ ቦታችሁ የት ነው፣ ልንጎበኛችሁ ፈልገን ቤታችሁ ካሏችሁ ሂዱና ሙዚየም ጎብኙ በሏችሁ፣ እንዳይመጡ። ስምንተኛ ቤታችሁ ድንገት ከመጡ በኋላ ሊሄዱ ሲሉ እንዋሳችሁ ያሉት ነገር የለም፣ ልብሳችሁ ሊሆን ይችላል፣ ጫማችሁን፣ ቦርሳችሁን፣ ሽቷችሁ ሊሆን ይችላል፣ እንዳሰጧቸው። እነዚህ ለማኞች ለጊዜው እነዚህ ነው የሰማሁት። እነዚህ ከነዚህ ተጠንቀቁ። ሌላ ደግሞ ከሰማው እነግራችኋለሁ። ያው ትንሽ አዝናኝ በሆነ መንገድ ነው ወንድማችን እየተናገረ ያለው። በነገራችን ላይ የተናገራቸው ሀሳቦች እንዲሁ ቀላል ሳይሆኑ በህይወታችን በእያንዳንዱ በምናሳልፈው እለት በእለት ቀናቶች ውስጥ የሚገጥሙን በጓደኝነት፣ በወዳጅነት፣ በጉርብትና፣ በዝምድና በተለያየ አይነት መንገድ ውስጥ እኛ በይሉኝታ የምናያቸው ወይንም ደግሞ በቸለተኝነት፣ መረጃ እጥረት፣ እውቀት ማነስ። አሁን ወንድማችን አንድ ሰው ሲል ሰምቼ ነው አለ። ያ ሰው የቤተክርስቲያን መምህር ይሁን በዛ በላይፍ ውስጥ የተጎዳ ሰው ሊሆን ይችላል። ግን ይህን መረጃ ይህ ሰው ሲሰማ ተጠንቅቆበታል። በተቻለው አቅም ለሌላም ሰው መረጃው ይደረስ ዘንድ ነውና ለኔም ይህን ቪዲዮ ይዤላችሁ የመጣሁት በጓደኝነት ውስጥ በወዳጅነት ውስጥ አብረው በመብላት አብረው በመጠጣት ውስጥ ማየት ማለት ጥንቃቄ ማድረግን፣ ያ ማለት ሁሉም ሰው ጠርጥሩ ሳይሆን መንፈሳዊ ህይወት እንድታስተውሉ ያደርጓቸዋል። ሞኝ ጂል አያደርጋችሁም። ሞኝና ጂል ወይንም ደግሞ እንዲሁ ቂሎ እንደሚባል ሰው አይን ማያደርጋችሁ በመንፈሳዊ መነጽር ውስጥ እይታችሁ ከእግዚአብሔር ጋር ነው የሚሆነው። አንዳንዱ እርምጃችሁ ጥንቃቄ የተሞላው ፈርሃ እግዚአብሔር ያለበት መለኮታዊ ምሬት ያለበት የቅዱሳን መላእክት የጻድቃን ሰማዕታት ተራዳኢነት ያለበት ነው የሚሆነው። ያም የሚሆነው ግን እናንተ እግዚአብሔር ሲናገራችሁ መረጃዎችን በተቻላችሁ አቅም ሲኖራችሁ ራሳችሁን ስታሰፉ በብዙ መንገድ የጸሎት ህይወት ሲኖራችሁ የአምልኮት ህይወት ሲኖራችሁ እንዲህ አይነት መረጃዎችን ደግሞ ማየት ስትችሉ በህይወታችሁ ውስጥ ተጎድታችሁ ያለፋችሁበትም ሊሆን ይችላል። ከፊት ለፊት የተዘጋጀላችሁ እንቅፋት ሊሆን ይችላል። ያንን ተሻግራችሁ ማለፍ የምትችሉት አንድም በዚህ ዘመን በመረጃ ነው። መረጃ ጠቃሚ ነው፣ ስንቅ ነው፣ አቅጣጫ መሪ ነው። ስለዚህ በህይወታችን በእያንዳንዱ ህይወታችን ውስጥ እንደዚህ አይነት መረጃዎች ማወቅ መያዝ በጣም ወሳኝነት አለው። አስቡት፣ በተለይ ከቤት ሊወጡ ሲሉ ከእናንተ ቤት ሊወጡ ሲሉ እንደመጡ እኔ ማውቀው ሰው አለ። በተለይ በመጠጥ ጠጪ ምናምን ብለው መጠጥ አምጥተውላት ያጠጧት መጠጥ አለ። ግን መተት ነው፣ ያ መጠጥ መተት ነው። እና በህልሟን ያየችው ጸሎት ጸልያ አሟት
እንደገና ደግሞ ሌላ መተት እንዳደረገችባት ያቺ ሴት አወቀች፣ የጸሎት ህይወት ስለነበራት። ከዛ በኋላ ግን የራሷን ጥንቃቄ ማድረግ ጀመረች። ወደ ቤቷ የሚመጡትን ሰዎች በልክ በጥንቃቄ ማቅረብ ነው የጀመረችው ማለት ነውና ያ ማለት ምን ማለት መሰላችሁ? በወዳጅነት ውስጥ በጉርብትና ውስጥ በእያንዳንዱ እርምጃችን ውስጥ የዋህ ሆኑ፣ ቅን ሆኑ። ግን እናንተ በማስተዋል ተመሩ፣ በጥበብ ተመሩ፣ በፈሪሃ እግዚአብሔር በመለኮታዊ ኃይል እንድትመሩ እናንተ መረጃ ሊኖራችሁ ይገባል፣ ግንዛቤ ሊኖራችሁ ይገባል። ህይወታችሁን አንዲት ናት ነፍስ፣ ጥንቃቄ በጣም ያስፈልጋልና እነዚህ ወንድማችን 8 ብሎ የተናገራቸውን መረጃዎች እንደ ቀልድ እንዳናያቸው፣ እንደ ቀላል እንዳናያቸው ልንጠቀምባቸው፣ ልንጠነቀቅባቸው የሚገቡ ናቸው። በየሰው ቤት አይጥ አስቸገረኝ ይላል፣ ይልኩልኛል። በጣም ብዙ ሰዎች ብዙ አይነት ቪዲዮዎች ይልኩልኛል። እባብ የሚያስቸግራት ልጅ አለች፣ ሀረብ ሀገር ሁና። በእውነት ነው የምላችሁ፣ እባብ በየቀኑ እየመጣ የሚያስቸግራት ልጅ አለች፣ የላከችልኝ። አንድ ቀን እንደውም አገኘው ብዬ ምንድን ነው ቪዲዮ ተላከ ስነካ አጅሬው ጉብ ብሏል። ብዙ ጊዜ እንደዚህ ነገር ይገጥመኛል። ምን ማለት የሆነ ነገር ከመላካችሁ በፊት ተሙ ይሄን ነገር ተጠንቀቀ ይኸው ምናምን ብትሉኝ ብዬ እነግራቸዋለሁ። ግን ለሁሉም አትናገሩም። በዚሁ ግን የምትሰሙኝ ሰዎች ካላችሁ የሆነ ነገር ስትልኩልኝ ተሙ ይሄን ነገር ይወስኪ ምንድነው ምናምን ብላችሁ ስትልኩ መጀመሪያ ተሙ የሆነ ትንሽ ሊያስደነግጥ የሚችል ነገር ስለሆነ ወይ አማት ባየው ወይ ደግሞ ስልኩን ካጠገብ ራቅ አድርጋ ይኸው ብትሉት በጣም ብትሉኝ ደስ ይለኛል። እባብ ይልኩልኛል ከሰውነታቸው የሆነ ነገር ሲወጣ ምናምንና እንደዚህ ነገሮች ያው ማለት ማንጠብቀው ነገር ስለሆነ ያስደነግጣል። እናንተም ለሰዎች የሆነ መረጃ ስታካፍሉ የሆነ ቪዲዮ ስታካፍሉ አስተማሪ ነገር ከሆነ ይሄ ነገር አስተማሪ ሆኖ ስላገኘሁት ነው ሼር ያደረኩላችሁ ወይንም ደግሞ እንዴት ታዩታላችሁ ምናምን ብላችሁ ሼር ማድረግ ያለባችሁና እናንተ ጋር ያስደነግጣችሁ ነገር ሰዎች ጋር ለበለጠ ሊያስደነግጥ ይችላል፣ የበለጠ ሊያስገርም ይችላል። ግን በየትኛውም አጋጣሚ ሼር የምታደርጉት ነገር አስተማሪ በሆነ መንገድና ሰዎች ጋር ሲደርስ ሌላ ተጽዕኖ የማይፈጥር ቢሆን በጣም መልካም ነው ብዬ አስባለሁ። ከነዚህ ቪዲዮዎች በጣም ብዙ ነገር እንደተማራችሁ ተስፋ አድርጋለሁ። አሁን ላይ ግን ሶሻል ሚዲያ በተለይ ቲክቶክ ላይ በጣም ብዙ አስተማሪ እይታችንን ካስተካክለን ፎሎ የምናደርጋቸው ቆም አድርገን የምናያቸው እያንዳንዱ ቪዲዮዎች አልጎሪዝሙ በራሱ እንደዚህ ቪዲዮዎችን እንደምንፈልግ በማወቅ ያመጣልናል እና በተለይ የሚመናቀሩ ውል የሚሉ እንደ ጥላ እንደዚህ ወደዛ ወደዚህ የሚመላለሱ ነገሮች ቂን የሚሉ ማለት ነው ማይመጡባችሁ እናንተ ፎሎ የምታደርጉት የምታዩት የምትሰሙት ዝንባሌያችሁን ያያል አልጎሪዝሙ የዩቲዩብ የቲክታክም ማለት ነውና አብዛኛው ጊዜ እንደዚህ ነገሮች ናቸው ተያይዘው የሚመጡልኝ መረጃ ነክ ነገሮች ማለት ነውና እንደዚህ አይነት ነገሮችን እናንተ ቆም ብላችሁ ቪዲዮን 1 ደቂቃ የምታዩ ከሆነ ጀስት አልጎሪዝሙ እንደዚህ ቪዲዮ ነው የሚያመጣላችሁ እናንተ የሚመቻችሁን ነገር ማለት ነው። ሁላችንም ከዚህ ቪዲዮች እንደተማረን ተስፋ እናደርጋለን። እንዲሁም ደግሞ የረሳነው ነገር ካለ ራሱ ቆም ብለን ወደኋላ እንድናስታውስ በህልማችሁ በተደጋጋሚ የሆነ እቃ ስትነጠቁ ካያችሁ ወይ የተነጠቃችሁበትን ቦታ ወይ ደግሞ መቁጠሪያ በምትጠቀሙ ወይ ጸሎት ስትጸልዩ ኢሜጅ እንደዚህ አይምራችሁ ላይ የሆነ ነገር የሚስልባችሁ ተደጋጋሚ የሚስልባችሁ የሆነ ነገር ሲወሰድባችሁ ወይ የጠፋባችሁ እቃ ዝም ብሎ ትዝ የሚላችሁ ከሆነ በተለይ ልብስ የምሬን ነው የምላችሁ ያው ስለሚያጋጥመኝ ነው። ጸሎት ቦታ ስቆም የረሳሁት ወይ ደግሞ በጣም መወዳችሁ የነበሩት ቲሸርቶች የምሬን ነው የምላችሁ በጣም ብዙ ጊዜ ትዝ ይሉኛል። እንዴ ያን ቲሸርት ምንድነው ያደረኩት ይሄን ያደረኩት ምናምን ብዬ ቁጭ ብዬ አስበዋለሁ። ጸሎት ካረኩ በኋላ አንዳንድ ጊዜ እግዚአብሔርን እንዳይጠፋብኝ አጠገቤ ማስታወሻዎች ስለማይጠፉ ጻፍ አድርግና ምን አደርጋለሁ ከጨረስኩ በኋላ ቁጭ ብዬ ያንን ነገር የት እንዳደረኩት አስታውሳለሁ። ግን መጨረሻ ላይ አገኘዋለሁ የት እንዳደረኩት እና ምን ልላችሁ ፈልጌ ነው የሆኑ ነገሮች በተለይ ጸሎት ቦታ ላይ የሆኑ መረጃዎች ቲሸርቶች፣ ልብሶች፣ የሚመጣላችሁ ስጦታዎች አንዳንድ ነገሮች ጸሎት ቦታ ትዝ ይላቸዋል። ለምን መሰላችሁ? ደፍኖት የነበረው መንፈስ ቅዱስ ዞር ሲያደርገው ማለት ወይ የዛ የጸሎት ኃይል ወይ እግዚአብሔር መልአክ ዞር ሲያደርገው የተሰወረው ነገር ይገለጽላቸዋል። ያቺ ታይም ማለት እንድታስተውሉበት ነው። ወይ ደግሞ በዛ ነገር የተፈጠረ ጉዳይ ካለ እግዚአብሔር አምላክ ጥቆማ እየሰጠ ነው ማለት ነውና በጠፋባችሁ ዕቃ ላይ ድንገት በተሰወረባችሁ ዕቃ ላይ ድንገት በተወረወረ ቃላቶች በእያንዳንዱ ነገሮች ውስጥ ኢቭን አንድ አስደንጋጭ ነገር አይታችሁ በደነገጣችሁበት ክስተት ውስጥ የሆነ እናንተ ጋር የሚፈጠር ነገር አለ። በዛው ፈሪ ሆናችሁ የምትቀሩበት ጊዜ አለ። ድንጉጥ ሆናችሁ የምትቀሩበት ጊዜ አለ።
ብዙ ነገሮች አሉና ይሄ አይናችን የጆሮአችን የስጋና የስጋ አይንና ጆሮ ብቻ ሳይሆን የመንፈስ አይንና ጆሮ መሆን መቻል ስላለበት በእንደዛ መንገድ ደግሞ ማየት የምንችለው ከእግዚአብሔር ቅዱስ መንፈስ ጋር የበለጠ ጠንካራና ህብረት ሲኖረን ስለሆነ በተቻለን አቅም እይታዎቻችንን፣ መረጃዎቻችንን ለህይወት ለነፍስ የሚጠቅም ለስጋችን የሚጠቅም የሚበጀን የሚገነባን ነገር መሆን መቻል አለበትና ያም የምንሰማው ነገር ደግሞ ስጋን ተጭኖ ነፍስንም ተጭኖ ለምድር ብቻ የሚያስቀረን ሳይሆን ወደ ሰማያዊ ከፍ የሚያደርገን መሆን መቻል ስላለበት እንግዲህ ከወንድማችን እኔ ብዙ ነገር ተምሬያለሁ። እናንተም ብዙ ነገር እንደተማራችሁ ተስፋ አድርጋለሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ኮሜንት አስተማሪ የሆኑ ኮሜንቶችን በመጻፍ ለብዙ ሰው እንዲዳረስ አድርጉ። ሁላችሁንም ከልብ አመሰግናለሁ። መልካም ጊዜ ብያለሁ።